በመልአክ ብስራት የተወለደው ለፍልስጤማውያን ጭንቅ የሆነው ሺውን በአህያ መንጋጋ የጣለው አንበሳን በክንዱ ብርታት የገደለው እስራኤላውያንንም ከፍልስጤም እጅ ነፃ ያወጣው በመጽሐፍ ቅዱስ የኃያልነት ምልክት የሆነው ናዝራዊው ሶምሶን። በመጽሐፍ ቅዱስ እስራኤላውያን የእግዚአብሔር ሕዝብ የተባሉ ቢሆንም ብዙ ጊዜ እግዚአብሔርን ሲያሳዝኑና በእግዚአብሔር ፊት ኃጢአት ሲሰሩ ይስተዋላሉ። በዚህም ምክንያት እግዚአብሔር ሲተዋቸውና በአሕዛብ እጅ አሳልፎ ሲሰጣቸው እንመለከታለን። ሶምሶን ከመወለዱ በፊት የነበረው የእስራኤልም ታሪክ ከዚህ የተለየ አይደለም። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሰሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑ የሚባል አንድ የጾርዓ ሰው ነበር። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔርም መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅ የሚያሰክር ነገር አትጠጪ፣ ርኩስ ነገርም አትቢ። እነሆ ወንድ ልጅ ትወልጃለሽ፣ ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱም ላይ ምላጭ አይደርስበትም። እርሱም እስራኤላውያንን ከፍልስጤም እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መጥታ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበር። ከወዴትም እንደመጣ አልጠየቅኩትም፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁንም የወይን ጠጅ የሚያሰክር ነገር አትጠጪ፣ ርኩስ ነገር አትቢ አለኝ ብላ ተናገረች። ማኑሄም ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ ለሚወለደው ልጅ ምን እናደርግ ዘንድ ያስገንዝበን ብሎ ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ድምፅ ሰማ። የእግዚአብሔር መልአክ እንደገና ለሴቲቱ ውስጥ በእርሻ ውስጥ ተቀምጣ ሳለች ተገለጠላት። ባሏም ማኑሄ ግን ከእርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ በቀደም ዕለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱን ተከተላት። ወደ ሰውየውም መጥቶ ከዚህ ሴት ጋር የተነጋገርክ አንተ ነህን? አለው። እርሱም እኔ ነኝ አለው። ማኑሄም ቃል በደረሰ ጊዜ የልጁ ሥርዓት ምንድነው? የምናደርግለትስ ምንድነው? አለው። የእግዚአብሔር መልአክ ማኑሄን ሴቲቱ ከነገርኳት ሁሉ ትጠንቀቅ፣ ከወይን ከሚጠጣው ሁሉ አትብላ፣ ከወይን ጠጅም ከሚያሰክር ነገር ሁሉ አትጠጣ፣ ርኩስ ነገርን አትብላ፣ ያዘዝኳትን ሁሉ ትጠብቅ አለው። ማኑሄም የእግዚአብሔር ሰው የፍየል ጠቦት እስክናዘጋጅልህ ድረስ እባክህ ቆይ አለው። የእግዚአብሔር መልአክ ማኑሄን አንተ የግድ ብትለኝ መብልህን አልበላም፣ የሚቃጠለውን መስዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርብ አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑሄም የእግዚአብሔርን መልአክ ነገርህ በደረሰ ጊዜ እናከብር ዘንድ ስም ማን ነው? አለው። የእግዚአብሔርን መልአክ ስሜ ድንቅ ነውና ለምን ትጠይቃለህ? አለው። ማኑሄም የፍየሉን ጠቦት የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ታምራትን አደረገ። ማኑሄና ሚስቱም ይመለከቱ ነበር። ከመሠዊያውም ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሠዊያው ነበልባል ውስጥ አረገ። ማኑሄና ሚስቱም ተመለከቱ፣ በምድር ላይ በግንባራቸው ተደፉ። የእግዚአብሔር መልአክ ዳግመኛ ለማኑሄና ለሚስቱ አልተገለጠም። ያን ጊዜም ማኑሄ እግዚአብሔር መልአክ መሆኑን አወቀ። ማኑሄም ሚስቱን እግዚአብሔርን አይተናልና ሞት እንሞታለን አላት። ሚስቱም እግዚአብሔር ሊገለን ቢወድ ኖሮ የሚቃጠለውን መስዋዕትና የእህሉን ቁርባን ከእጃችን ባልተቀበለ፣ ይህም ነገር ሁሉ ባላሳየን ነበር፣ እንዲህ ያለ ነገር በዚህ ጊዜ ባላስታወቀን ነበር አለችው። በዛን ቀን ሴቲቱ ጸነሰች፣ ጊዜዋም ሲደርስ ወንድ ልጅ ወለደች። ስሙም ሶምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርም ባረከው። የእግዚአብሔር መንፈስ በጾርዓና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመር። ሶምሶንም ወደ ተምና ወረደ። በተምናም ከፍልስጤማውያን ልጆች አንዲት ሴት አየ። መጥቶም ለአባቱና ለእናቱ በተምና ከፍልስጤማውያን ልጆች አንዲት ሴት አይቻለው፣ አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙ ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞቻችን ሴቶች ልጆች ከሕዝቤ ሁሉ መካከል ሴት የለምን? አሉት። ሶምሶንም አባቱን ለእኔ እጅግ ደስ አሰኝተኛለችና እርሷን አጋባኝ አለው። እግዚአብሔርም በፍልስጤማውያን ላይ ምክንያት ይፈልግ ነበርና
ነገሩ ግን ከእርሱም ሆነ አባቱና እናቱ ግን አላወቁም። በዚያን ጊዜ ፍልስጤማውያን በእስራኤል ላይ ገዢዎች ነበሩ። ሶምሶን አባቱና እናቱም ወደ ተምና ወረዱ። በተምናም ወዳለው ወደ ወይን ስፍራ መጡ። እነሆ የአንበሳ ደቦል እያገሳ ወደ እርሱ ደረሰ። የእግዚአብሔር መንፈስ በእርሱ ላይ በኃይል ወረደ። ጠቦት እንደሚቆራረጥ በእጁ ላይ ምንም ሳይኖር ቆራረጠው። ያደረገውንም ለአባቱና ለእናቱ አልነገረም። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂት ቀን በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆ በአንበሳው ሬሳ ውስጥ ንብ ሰፍሮ ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱ መጣ፣ ማሩንም ሰጣቸው። እነሱም በሉ። ማሩንም ከአንበሳ ሬሳ ውስጥ እንደወሰደ አልነገራቸውም። አባቱም ወደ ሴቲቱ ወረደ፣ ጎበዞችም እንዲያደርጉ ነበርና ሶምሶን በዚያ በዓል አደረገ። ባዩትም ጊዜ ከእርሱ ጋር የሆኑ ዘንድ ሌሎች 30 ሰዎችን ሰጡት። ሶምሶንም እንዲህ አላቸው፣ እንቆቅልሽ ልስጣችሁ። በሰባቱ በበዓሉ ቀኖች ውስጥ ፈታችሁ ብትነግሩኝ 30 የበፍታ ቀሚስና ልውጥ ልብስ እሰጣችኋለሁ። መፍታት ባትችሉ 30 የበፍታ ቀሚስና 30 ልውጥ ልብስ ትሰጡኛላችሁ አላቸው። እነሱም እንድንሰማው እንቆቅልሽህን ንገረን አሉት። እርሱም ከበላተኛ ውስጥ መብል ወጣ፣ ከብርቱም ውስጥ ጥፍጥ ወጣ አላቸው። 3 ቀንም እንቆቅልሹን መተርጎም አልቻሉም። በአራተኛው ቀን የሶምሶንን ሚስት እንቆቅልሹን እንዲነግረን ባልሽን ሸንጊው፣ አለበለዛ አንቺና የአባትሽን ቤት በእሳት እናቃጥላለን። ወደዚህ የጠራችሁን ልትገፉን ነውን? አሏት። የሶምሶንን ሚስት በፊቱ እያለቀሰች በእውነት ጠልተኸኛል፣ ከቶም አትወደኝም፣ ለሕዝቤ ልጆች እንቆቅልሽ ሰጥተሃቸዋልና ትርጓሜውንም አልነገርከኝም አለችው። እሱም እነሆ ለአባቴና ለእናቴ አልነገርኳቸውም፣ ለአንቺ እነግርሻለሁን አላት። ሰባቱንም የበዓል ቀን በፊቱ አለቀሰች። እርሷም ነዝንዘዋለችና በሰባተኛው ቀን ነገራት። ትርጓሜውንም ለሕዝቧ ልጆች ነገረች። በሰባተኛውም ቀን ፀሐይ ሳትገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድነው? ከአንበሳስ የሚበረታ ማን ነው? አሉት። እርሱም በጥጄ ባላረሳቸው የእንቆቅልሼን ትርጉም ባላወቃችሁ ነበር አላቸው። የእግዚአብሔር መንፈስ በላዩ ላይ በኃይል ወረደ። ወደ አስቀሎናም ሄደ። ከዚያም 30 ሰዎችን ገደለ። ልብሳቸውንም ወስዶ እንቆቅልሽን ለፈቱ ሰዎች ሰጠ። ቁጣውም ነደደ። ወደ አባቱም ቤት ወጣ። የሶምሶን ሚስት ግን ከተባበሩት ከሚዜዎቹ ለአንደኛው ሆነች። ከዚህም በኋላ በስንዴ መከር ጊዜ ሶምሶን የፍየል ጠቦት ይዞ ሚስቱ ሊጠይቅ ሄደና ወደ ጫጉላ ቤት ወደ ሚስቴ ልግባ አለ። አባቷ ግን እንዳይገባ ከለከለው። አባቷም ፈጽመ የጠላሃት መስሎኝ ለሚዜ አጋባኋት፣ ታናሽ እህቷ ከእርሷ ይልቅ የተዋበች አይደለችምን? እባክህ በእሷ ፈንታ አግባት አለው። ሶምሶንም ከእንግዲህ ወዲህ በፍልስጤማውያን ላይ ክፉ ባደርግ እኔ ንጹሕ ነኝ አላቸው። ሶምሶንም ሄዶ 300 ቀበሮችን ያዘ። ችቦም ወስዶ 2 ቀበሮችን በጅራታቸው ላይ አሰረ። በሁለቱም ጅራቶች መካከል አንድ ችቦ አደረገ። ችቦውንም አንድዶ በቆመው በፍልስጤማውያን እህል መካከል ሰደዳቸው። ነዶውንም የቆመውን እህል ወይኑንና ወይራውንም አቃጠለ። ፍልስጤማውያንም ይህን ያደረገው ማን ነው አሉ። እነርሱም ሚስቱን ወስዶ ለሚዜው አጋብቶበታልና የተምናው አማች ሶምሶን ነው አሉ። ፍልስጤማውያንም ወጥተው ሴቲቱና አባቷን በእሳት አቃጠሉ። ሶምሶንም እናንተ እንዲሁ ብታደርጉብኝ እኔ እበቀላችኋለሁ፣ ከዚህ በኋላ አርፋለሁ አላቸው። እርሱም ጭንጭናቸውን ብሎ በታላቅ አገዳደል መታቸው። ወርዶም በኤጣ ማለት ባለ ዋሻ ውስጥ ተቀመጠ። ፍልስጤማውያንም በይሁዳ ሰፈሩ፣ በሌሂም ላይም ተበታትነው ተቀመጡ። የይሁዳ ሰዎች በእኛ ላይ የወጣችሁት ለምንድን ነው አሏቸው። እነሱም ሶምሶንን ልናስር እንዳደረገብን ልናደርግበት መጥተናል አሉ። ከይሁዳ ሰዎች 3000 የሚያህሉ በኤጣ ማለት ወዳለ ዋሻ ወርደው ሶምሶንን ገዢዎቻችን ፍልስጤማውያን እንደሆኑ አታውቅምን? ያደረክብን ይህ ምንድን ነው አሉት።
እርሱም እንዳደረጉብኝ እንዲሁ አደረግኩባቸው አላቸው። እነርሱም አስረን በፍልስጤማውያን እጅ አሳልፈን ልንሰጥህ መጥተናል አሉት። ሶምሶንም እናንተ እንዳትገሉኝ ማሉልኝ አላቸው። እነርሱም አስረን በእጃችን አሳልፈን እንሰጥሃለን እንጂ አንገልህም ብለው ተናገሩት። በሁለቱም አዲስ ገመድ አስረው ከዓለቱ ውስጥ አወጡት። ወደ ሌሒ በመጣ ጊዜም ፍልስጤማውያን እልል እያሉ ተገናኙት። የእግዚአብሔርን መንፈስ በኃይል ወረደበት። ክንዱም የታሰረችበት ገመድ በእሳት እንደተበላ እንደ ተልባ እግር ፈትል ሆነ። ማሰሪያዎቹም ከእጁ ላይ ወደቁ። አዲስም የአህያ መንጋጋ አገኘ። እጁንም ዘርግቶ ወሰደው፣ በእርሱም 1000 ሰው ገደለ። ሶምሶንም በአህያ መንጋጋ ክምር በክምር ላይ አድርጌያቸዋለሁ፣ በአህያ መንጋጋ 1000 ሰው ገድያለሁ አለ። መናገሩንም በፈጸመ ጊዜ መንጋጋውን ከእጁ ጣለ። የዚያን ስፍራ ስም ራማቴሄሊ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና አንተ ይህችን ታላቅ ማዳን በባሪያህ እጅ ሰጥተሃል፣ አሁን በጥም እሞታለሁ፣ ባልተገረዙ እጅ እወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም በሌሒ ያለውን አዘቅት ሰነጠቀ፣ ከእርሱም ውሃ ወጣ፣ እርሱም ጠጣ፣ ነፍሱም ተመለሰች ተጠናከረም። ስለዚህ የዚያን ስፍራ ስም ሐይቅ ሐቆሬ ብሎ ጠራው። ይህም እስከ ዛሬ ድረስ በሌሒ አለ። በፍልስጤማውያንም ዘመን በእስራኤል ላይ 20 ዓመት ፈረደ። ሶምሶንም ወደ ጋዛ ሄደ። በዚያም ጋለሞታ ሴት አይቶ ወደ እርሷ ገባ። የጋዛም ሰዎች ሶምሶን ወደ ከተማ ውስጥ እንደገባ ሰሙ፣ ከበቡትም። ሌሊቱን ሁሉ በከተማይቱ በር ሸመቁበት። ማለዳ እንገለዋለን ብለው ሌሊቱንም ሁሉ በዝምታ ተቀመጡ። ሶምሶንም እስከ እኩለ ሌሊት ተኛ። እኩለ ሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ፣ ከሁለቱ መቃኖች ከመወርወሪያው ጋር ነቀለው፣ በትከሻውም ላይ አደረገ። በኬብሮን ፊት ወዳለው ተራራስ ላይ ተሸክሞት ወጣ፣ በዚያም ጣለው። ከዚህም በኋላ የሶሬቅ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ። የፍልስጤማውያንም መኳንንት ወደ እርሷ መጥተው እርሱን ሸንግለሽ በእርሱ ላይ ያለው ታላቅ ኃይል በምን እንደሆነ እኛስ እርሱን ለማዋረድ እናስረው ዘንድ የምናሸንፍበት በምን ምክንያት እንደሆነ እወቂ፣ እኛም እያንዳንዳችን 100 ሺህ ብር እንሰጥሻለን አሏት። ደሊላም ሶምሶንን ታላቅ ኃይልህ በምን እንደሆነ እንድትዋረድስ የምትታሰርበት በምን እንደሆነ እባክህ ንገረኝ አለችው። ሶምሶንም በሰባት ባልደረቀ በእርጥብ ጠፍር ቢያስሩኝ እደክማለሁ፣ እንደ ሌላ ሰውም እሆናለሁ አላት። የፍልስጤማውያን መኳንንት 7 ያልደረቀ እርጥብ ጠፍር አመጡላት፣ በእርሱም አሰረችው። በጓዳውም ውስጥ ሰዎች ተደብቀው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። እርሱም የተልባ እግር ፈትል በእሳት በሸተተው ጊዜ እንዲበጣጠስ በጣጠሰው፣ ኃይሉም በምን እንደሆነ አልታወቀም። ደሊላም ሶምሶንን እነሆ አታለልከኝ፣ የነገርከኝ ሐሰት ነው፣ አሁንም የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። እርሱም ሥራ ባልተሰራበት በአዲስ ገመድ ቢያስሩኝ እደክማለሁ፣ እንደ ሌላ ሰውም እሆናለሁ አላት። ደሊላም አዲስ ገመድ ወስዳ በእርሱ አሰረችው። በጓዳም የተደበቁ ሰዎች ተቀምጠው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ገመዱንም ከክንዱ እንደ ፈትል በጣጠሰው። ደሊላም ሶምሶንን እስካሁን ድረስ አታለልከኝ፣ የነገርከኝም ሐሰት ነው፣ የምትታሰርበት ምን እንደሆነ ንገረኝ አለችው። እርሱም የራሴን ፀጉር 7ቱን ጉንጉን ከድር ጋር ብትጎነጉኝው በችንካልም ብትቸነኪው እደክማለሁ፣ እንደ ሌላ ሰው እሆናለሁ አላት። ሶምሶንም በተኛ ጊዜ ደሊላ የራስ ፀጉሩን 7 ጉንጉን ከድሩ ጋር ጎነጎነችው፣ በችንካሉም ቸነከለችውና ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቃ፣ ችካሉንም ከነቆንዳላው ድሩንም ነቀለ። እርሷም አንተ እወድሻለሁ እንዴት ትለኛለህ? ልብህ ከኔ ጋር አይደለም፣ ስታታለኝ ይህ 3ኛ ጊዜ ነው። ታላቅ ኃይልህ በምን እንደሆነ አልነገርከኝም አለችው። ዕለት በዕለትም በቃሏ ነዘነዘችው፣ አስቸገረችውም። ነፍሱም እስከ ሞት ድረስ ተጨነቀች። እርሱም ከእናቴ ማኅፀን ጀምሬ ለእግዚአብሔር የተለየው ነኝና በራሴ ላይ ምላጭ አልደረሰም። የራሴም ፀጉር ብትላጭው ኃይሌ ከኔ ይሄዳል፣ እደክማለሁ፣ እንደ ሌላ ሰውም እሆናለሁ ብሎ የልቡን ሁሉ ገለጠላት። ደሊላም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ሁሉ ገልጦልኛልና
ይህን ጊዜ ደግሞ ኑ ብላ ላከችና የፍልስጤማውያንን መኳንንት ጠራች። የፍልስጤማውያንም መኳንንት ብሩን በእጃቸው ይዘው ወደ እሷ መጡ። እርሷም በጉልበቷ ላይ አስተኛችው። አንድ ሰውም ጠራች። እርሱም ሰባቱን የራሱን ጉንጉን ላጨው። ልታዋረደውም ጀመረች። ኃይሉም ከእርሱ ሄደ። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቅቶ እወጣለሁ፣ እንደ ወትሮ ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀም። ፍልስጤማውያንም ይዘው ዓይኖቹን አወጡ። ወደ ጋዛም አምጥተው በናስ ሰንሰለት አሰሩት። በግዞትም ቤት እህል ይፈጭ ነበር። የራሱም ፀጉር ከጊዜ በኋላ እያደገ መጣ። የፍልስጤማውያንም መኳንንት አምላካችን ጠላታችን ሶምሶንን በእጃችን አሳልፎ ሰጠን እያሉ ለአምላካቸው ለዳጎን ታላቅ መስዋዕት ይሰዉ ነበር። የፍልስጤማውያንም መኳንንት አምላካችን ጠላታችንን ሶምሶንን በእጃችን አሳልፎ ሰጠን እያሉ ለአምላካቸው ለዳጎን ታላቅ መስዋዕት ይሰዉ ዘንድ ደስ የሚላቸው ዘንድ ተሰበሰቡ። ሕዝቡም ሁሉ ባዩት ጊዜ ምድራችንን ያጠፋው ከኛም ብዙ ሰው የገደለው ጠላታችንን አምላካችን በእጃችን አሳልፎ ሰጠን እያሉ አምላካቸውን አመሰገኑ። ልባቸውም ደስ ባለው ጊዜ በፊታቸው እንዲጫወት ሶምሶንን ጥሩት አሉ። ሶምሶንንም ከግዞት ቤት ጠሩት። በፊታቸውም ተጫወተ። ተዘባበቱበትም። በምሰሶና በምሰሶም መካከል አቆሙት። ሶምሶንም እጁ የያዘውን ብላቴና ቤቱን የደገፉትን ምሰሶች እጠጋባቸው ዘንድ እባክህ አስይዘኝ አለው። በቤቱም ውስጥ ወንዶችና ሴቶች ሞልተውበት ነበርና የፍልስጤማውያንም መኳንንት ሁሉ በዚያ ነበሩ። በቤቱ ሰገነት ላይ ሶምሶን ሲጫወት የሚያዩ 3000 የሚያህሉ ወንዶችና ሴቶች ነበሩ። ሶምሶንም ስለ ሁለቱ ዓይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህ አስበኝ፣ አምላክ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ። ሶምሶንም ቤቱን ተደግፎባቸው የነበሩትን ሁለቱም ምሰሶች ያዘ። አንዱን በቀኝ እጁ አንዱን በግራ እጁ ይዞ ተጠጋባቸው። ሶምሶንም ከፍልስጤማውያን ጋር ልሙት አለ። ተጎንብሶም ምሰሶቹን በሙሉ ኃይሉ ገፋ። ቤቱም በውስጡ የነበሩት በመኳንንቱና በሕዝቡ ላይ ወደቀ። በሞቱም ጊዜ የገደላቸው ፍልስጤማውያን በሕይወት ሳለ ከገደላቸው በዙ። ወንድሞቹም የአባቱ ቤተሰቦች ሁሉ ወረዱ፣ ይዘውም አመጡት። በጾርና በኤሽታኦል መካከል ባለው በአባቱ በማኑሄ መቃብር ቀበሩት። እሱም በእስራኤላውያን ላይ 20 ዓመትን ፈረደ። በመጽሐፈ ስንክሳር እንደተገለጠው ነቢዩ ሶምሶን ጠላቶቹን ድል የነሳቸው በሊቀ መልአክ በቅዱስ ሚካኤል ረዳትነት የካቲት 12 ቀን ነው። የነቢዩ የሶምሶን ታሪክ ተፈጸመ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።